የተገኘንበት ዋነኛው ዓላማ አዲሱ ፊልማችንን መድረሻ የተሰኘ መድረሻን ሊገልጽ የሚችል መነሻን ሊያስታውስ የሚችል በህይወትና እንዲሁም በእውነትነት ላይ የተመሰረተ አስተማሪ የሆነ ፊልም በሱ ላይ ዙሪያ ገለጻ ለማድረግ ነው። ተመልካች እስቲ ራስዎትን ያስተዋውቁልኝ። ተዋናይ ችሮታው ከልካይ ያው አርቲስት ይባል በቀልክ መሰለኝ። መድረሻዬ ላይ ፊልም ላይ ቻሌንጅ ያደረገህ ነገር ወይም ደግሞ ለየት ያለ ነገር የገጠመህ ምንድነው? እኔ እዚህ መድረሻዬ ላይ ለየት ያለ ነገር የገጠመኝ አንደኛ የክሩ አንድ መሆን፣ ሁለተኛ መስማማት፣ ረዳት አዘጋጁና ዋናው አዘጋጅ በእውነቱ እየተማከሩ እንደ አባትና እንደ ልጅ በመስራታችን ለየት ያለ የአሰራር ዘይቤ አይቻለሁ። አሁን እዚህ በጣም ጥሩ ልጆች ጋር መስራት እኔ ብዙ ጊዜ ከወጣቶች ጋር ነው የምሰራው። በእርግጥ ወጣቶች ጋር አሰራ ከወጣቶቹ መማረው ነገር አለ። እኔ ደግሞ ከኔ እነሱ የሚወስዱት ሊኖር ይችላል። እኔ ግን ዘመኑን የተከተለ ከነሱ መማረው ነገር አለና ብዙ ጊዜ እኔ በመማር አምናለሁ። በመማር ስለማምን ብዙ ቻሌንጅ የሚያደርገኝ ነገር የለም። ጥሩ ስራ ሰርቻለሁ። በቅድሚያ እንኳን ደስ አለህ ማለት ፈልጋለሁ። ምክንያቱም ፊልም ሲሰራ ብዙ ጊዜ ብዙ ውጣ ውረዶች አሉና ለዚህ ቀንም ጋዜጣዊ መግለጫም ለመስጠቱም ማብቃት ቀላል አይደለምና እንኳን ደስ አለህ። እንኳን አብሮ ደስ አለን። ራስህንም በዛው አስተዋውቅልኝ። ስሜን ንጉሱ ሙልጌታ ነኝ። ፕሮዲውሰርና ደራሲ እንዲሁም ተዋናያን። እንዳልሽው ፊልም መስራት ከባድ ነው። የፊልም ስራ ትንሽና ትልቅ የለውም፣ ከባድ ነው። ብዙ አርቲስቶችን ይዘሽ መጓዝ ደግሞ እንደ ፕሮዲውሰር ቤት ሆኜ አይደለም፣ ካጠገባቸው ሆኜ መቆጣጠር አለብሽ፣ ማስተዳደር አለብሽ፣ ምቾታቸውን መለየት አለብሽ፣ እንደየባህሪያቸው ማስተዳደር አለብሽና ከባድ ነው። እንዳልኩሽ ደግሞ ጫና አለው። 3ቱም 4ቱም ስራ እኔ ላይ ስለሆነ ትንሽ ከበድ ይላል። ግን ፍላጎቱ ስላለኝና የረጅም እቅድ አላማ ስለነበረኝ በደስታ ነው የሰራሁት። አንድ ለየት እንዲል ያደረግነው ነገር ካለኝ ልምዶችም በተጨማሪ ብዙ ጊዜ የምንሰራቸው ፊልሞች ያው ፌስቲቫል ላይ እጩዎች ይሆናሉ፣ ኢንተርናሽናል ፌስቲቫሎች ላይ ጊዜም ከማሳጠር አንጻር ደግሞ ከምናልፍባቸው ነገሮች ስለሆነ አንድም ፊልም ሊያራዝመው ሊያሳጥረው የሚችለው እዚህ ላይ እንደ አንድ የተጠቀምነው ነገር ምንድነው በአጭር ጊዜ የሚግባባ ክሩ ማግኘት፣ ከዛ ሎኬሽኑ ላይ ደግሞ በደንብ መጨረስ። መጀመሪያ ሎኬሽን ስንመርጥ ረጅም ጊዜ ነበር የወሰደብን። ምክንያቱም እውነተኛ ታሪክ ከመሆኑ አንጻር አስፈላጊ ነው የሚባሉትን ቦታዎች ለማግኘት ረጅም ጊዜ ወስዶብናል። በኋላ ላይ ግን ፕሪ ፕሮዳክሽን እንደጀመርን መግባባቱም ስላለ የመረጥናቸውም አክተሮች ደግሞ ትልቅ ቻሌንጅ የሆነባቸው የነበረው ምንድነው እውነተኛ ታሪክ መሆኑ የተጨማመሩ ነገሮችን አልፈለኩኝም። ምንድነው ትክክለኛ ገጸ ባህሪው ላይ ትክክለኛ ታሪኩ ላይ ሆኖ እንዲተውኑት ነው ያደረግነውና አክተሮቹም እንግዲህ ስታዩት የምትረዱት ነው የሚሆነው በፊት ከሚሰሩበት እዚህ ላይ መድረሻዬ ላይ ለየት ባለ መልኩ ነው ሁሉም የመጡት። ካራክተር ላይ በደንብ ሰርተንበታል። በደንብ ሊኮረኩር በሚችል መልኩ ማለት ነው። አሁን ቀጣይም ደግሞ ከእይታ በኋላ ኢንተርናሽናል ፊልም ፌስቲቫሎች ላይ ካን ፊልም ፌስቲቫል ለመሳሰሉት እነሱ ላይ ለማሳተፍ ፕሮሰሶች ጀምረናል ማለት ነው። ኢንተርናሽናሊ እንዲታይ ነው በደንብ ጥረት እያደረግን ያለ ነውና በአጭሩ ይሄን ይመስላል። ፊልሙን የሚጽፈው ሰው ሌላ ሙያ ያለው ሰው ነው። አሁን ጎን ይቁጥራል አቶ ንጉሱ ሙልጌታ ሌላ ሙያ ነው ያለው፣ ለትርፍ የሚሰራም ሰው አይደለም። እኔ የምፈልገው ለማህበረሰቡ ማበረከተው ነገር ውስጤ እንዳይቀር ልሰጥ ነው። ከነሱ ደግሞ ያንን አይተው ለኔ ይደግፈዋል። በዚህ መንገድ ብትሄድም ጥሩ ነው እንዲሉኝና
እኔ አቀብዬ እንድቀበል ነው። ሰጥቶ መቀበል የሚለውን ነገር ምን ያህል በጀት ወጣበት ይሄ ፊልም በአጠቃላይ? እንዳልኩት ከማስታወቂያው ውጭ ማስታወቂያ በጣም ከባድ ነው። የሚያውቅ ሰው ነው የሚያውቀው። እያንዳንዱ ማስታወቂያ ከቲክቶክ ጀምረሽ እስከ ፖስተር ድረስ እስከ አዳራሽ ድረስ እስከ ድግሱ ድረስ አልባሳት ሳይቀር ማለት ነው። ሰርግ ማለት ነው። ዞሮ ዞሮ እንግዲህ እንደምታገቢ አርጋሽ ነው የምታዘጋጀው። የሰራሽው ፊልም ላይ ብዙ ሰዎችን ብዙ ቤተሰቦችን ታዘጋጃለሽ፣ ታለብሻለሽ እና ከዚያ ውጭ ከ3 ሚሊዮን ብር በላይ ያው እስካሁን ድረስ ኤዲት እስኪደረጉ መውጫ መውረጃዎቹ ሳይቆጠሩ ነው መነግርሽ። በትክክል የወጣበትን ያክል ነው መነግርሽ። እንግዲህ ከዚያ በላይ ያለው ደግሞ ቀስ ብሎ ከምርቃት በኋላ የሚነገር ነው። በጣም ጥሩ። እሺ፣ በመጨረሻ ለተመልካቾችም መድረሻዬን ፊልም በደንብ ጋብዝልን። መድረሻዬ ከየት ተነስተህ የት ትደርሳለህ? መነሻውን ያላወቀ መድረሻውን ሊያውቅ ይችላል ወይ የሚለውን በማካተት መድረሻዬን ማንኛውም ችግር ውስጥ ያለ ሰው በችግር ውስጥም አልፎ ሀብታም የሆነ ሰው ጭምር የሚቆረቆር የሚያነሳሳ ነው እና ብዙ ሰዎች ማንም ሰው ዝም ብሎ ከመሬት ተነስቶ ሀብታም አይሆንም። ምክንያት በውርስ በገጠመኝ አይነት በጓደኛ መነሳሳት የከበሩ ካሉ ነው እንጂ ሁሉም ደክሞና ለፍቶ ነው የሚያገኘው። ያንን የሰሩ ሁሉ አሁን ደግሞ ችግር ውስጥ ሆነው በቃ መውጫ ቀዳዳ ያጡ ልጆች፣ ወጣቶች በሙሉ እንዲማሩበት እንዲያዩት ለነሱ ብዬ እንደውም እኔ መግቢያ ራሱ እውነት ስለ እውነት መደገፍ ካለብሽ ቢዝነሱን አይደለም ማየት ያለብሽ ህዝቡን ነው። በቃ ኢንቨስት የምታደርጊው ህዝቡ ላይ በቃ ፍቅር መስጠት ያለብሽ ህዝቡ ላይ ወጣቱ ላይ ስለሆነ ጫና ያለው መግቢያ ዋጋ አይደለም ሳደርግ እንኳን በቃ አንደኛውን አውቀሽ ገብተሽበታልና እንዲማሩበት የትኛውም ወጣት ይህን ፊልም ተከታትሎ አነፍንፎ እንዲመለከተው የኢትዮጵያ ህዝብ መጋበዝ እፈልጋለሁ። መድረሻዬ ለመጀመሪያ ስንተኛ ስራክ ነው? ከዛ ደግሞ እንዴትስ እንደ ዳይሬክተር እንዴት መረጥከው? መድረሻዬ ያው እኔ ከዚህ በፊት የምሰራቸው ተከታታይ ድራማዎች ናቸው። የተለያዩ ቴሌቪዥን ስቴሽኖች ላይ የሚተላለፉ ተከታታይ ድራማዎች ነበሩ። አሁን ላይ ዲኤስቲቪም እየተላለፉ ያሉ ተከታታይ ድራማዎች አሉኝ። ከዛ ውጪ እንደ ሾርት ፊልም ትልልቅ የፊልም ፌስቲቫሎች ላይ የተሳተፍኩባቸው ሾርት ፊልሞች አሉ። አዋርድም ያገኘንባቸው አሉ። እጩም ደግሞ የሆንባቸው ደግሞ አሉ። እንደ ፊውቸር ፊልም ደግሞ ይሄ መጀመሪያ ነው የሚሆነው ማለት ነው። ቅድም ስታወሩ ጋዜጣ መግለጫውም ላይ መድረሻዬ ፊልም መቼቱ ደብረ ዘይት ነው የተደረገው። እንደ ዳይሬክተር እንዳዘጋጅ ደግሞ እዛ የተደረገበት ምክንያት ምንድን ነው? ምክንያቱም እዚህ አዲስ አበባ መሰራት አይችልም ነበር ወይ? በዋነኛነት ትውፊታዊ እንትኖቹ የምንፈልጋቸው እንደ ሎኬሽን መጀመሪያ በጣም ተቸግረን ነበረ ያለው ከሀገራዊ የሰላም እንትንም አንጻር ሌሎች ቦታ ላይ ሄዶ ለመስራት ተቸግረን ነበርና ደብረ ዘይት የሰራንባቸው ዋነኛ ምክንያቶች ደግሞ ትውፊታዊ ቦታዎችን ስክሪፕቱ በሚመራን መሰረት ሂስቶሪው በሚመራን መሰረት ወደዛ ቀይረነዋል ማለት ነው። አንዱ ቻሌንጅ ደግሞ የነበረው ምንድነው በእውነተኛ ታሪክ ላይ የተመሰረተ በመሆኑ የምትጨማምሪያቸው ነገሮች አይኖሩ፣ የምትቀንሹም ነገር አይኖረው። ያለውን ታሪኩ ላይ የተቀመጠውን ነገሮች ነው የምታወጩና እነዛ ነገሮች ሞር ቻሌንጂንግ ነበሩ። ሎኬሽኑ ደግሞ በጣም ትልቁን ቦታ ይወስድ ነበር ማለት ነው። እሺ፣ አመሰግናለሁ። በመጨረሻ መድረሻዬን ፊልም ለተመልካቾቻችን ጋብዝልኝ። እንግዲህ መድረሻዬ ፊልም ጥቅምት 10 ይመረቃል። እንድትመለከቱት እንጋብዛለን። ብዙ ደክመንበታል። የተለያዩ ነገሮችንም ታዩበታላችሁ ብለን እናስባለን። ቴንክ ዩ